ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዩቲዩብን የምታዩልኝ ሰብስክራይብ የምታረጉኝ ልጆች በጣም ነው የማመሰግነው። እግዚአብሔር ያብዛልኝ። እንዲሁም አንዳንድ ልጆች በውስጥ የምታቁኝ፣ የምታበረታቱ፣ የምታግዙኝ ቴንኪዩ ማለት ፈልጋለሁ። ለእናንተ ቃላት ያንሰኛል። በጣም ቴንኪዩ። ዛሬ እዚህ ጋራ መንዲ በጠሪቃ ሙክተለፍ አሰራር ነው ማሳያችሁ። እዛ ጋራ እነዚህ ሀብ ጉርፈል ሚስማር ወረጋ አርግ ያለው እና ግማሽ ዶሮ ከነ ጅልዳ አላነሳውም። እንደምታዩኝ ዲስት ተጨመርኩኝና የሞቀ ውሃ ነው እዚህ ጋር ያረኩኝ የተጠቀምኩት ማለት ነው። እንደዚህ ሙቅ ውሃ አረኩበትኝ። የዘይት አረኩበት ለመቀቀል ነው ዶሮዋን። ከዛ እዚህ ጋራ ይሄን ያዘጋጀሁት የዶሮዋ እንትን አለ አይደለ? የሚባለው ምንድነው በእኛ ስሙ ጠፋብኝ። ዞሮ ዶሮዋን እየቀቀላችሁ ከላይ የምታነሱት ነገር አለ፣ የሚነሳ ዘፍራ ነው የሚባለው በአረበኛ ማቀው። እሱ ዘፍራ ለማንሳት እንደዚህ ጭልፋይን አዘጋጀው። እንደምታዩኝ ይሄን ማለት ነው። የምግብ ጣቢያን ያበላሻል። ይሄንን አነሳለሁ ማለት ነው። ትክክለኛ አስሊ መንዲ አይደለም ሙክተለፍ ብያችኋለሁ። ከዛ እንደዚህ ሽንኩርት አራኩበት ማለት ነው። እዚህ ጋር ቅመም ነው የሚያቃጥል ስፓይሲና የአረብ ልብስ ዛር ቅመም ነው ትንሽ እየጨመርኩበት። ከዛ ነጭ ሽንኩርት እንደዚህ በፍሬው አራኩበት፣ አጥቤዋለሁኝ። እዛ ይሄንን ዝግት ታረግና አበስለዋለሁ ማለት ነው። እዚህ ጋራ ከላይ ለመቀባት ሶስ ይቅርታ አዛከባችሁ። ሶስ ዘባዲ እንደዚህ አንድ ማንኪያ ጨመርኩኝ። ከዛ እዚህ ጋራ ትንሽ ጨው አደረኩ። እዚህ ጋራ ዘይቱን መጠቀም ትችላላችሁ። እዚህ ጋራ ዘይት የምግብ ዘይት ችግር የለውም። ከሁለት አንዱ መጠቀም ትችላላችሁ። ይህ ሰባ ባህራት ወይም ደግሞ ባህር መሸከል ነው የምጨምረው እንደምታዩ ፓፕሪካ እዚህ ጋር ማጅን ጠማጠን እንደዚህ አንድ የሾርባ ማንኪያ ተቅሪባን እጨምራለሁ። ይሄ ሶሱ በነገራችን ላይ የሚያቃጥል በርበሬ አለው አርጌበታለሁ እና በጣም ነው የሚጣፍጠው። ከዳቦ ጋር በእንትን በቶስት ሰሙሊ በጣም ነው የምወደው ይሄንን ሶሱ ማለት ነው። ከላይ ዶሮዋ በስላ ከወጣይ በኋላ የምንቀባው ነው ይሄ ማለት ነው። እና በጣም ነው የሚጣፍጠው። ልክ እንደኛ ሀገር አዋዜ ነው የሚለው ብታዩ። ጣዕሙን ቅመሱት እንደው ተሰሩ ማለት ነው ከወደዳችሁት። በጣም ደስ የሚል ጣዕም ነው ያለው። በሁሉ በዳቦ መብላት ትችላላችሁ። ከዚች ጋራ መንጎ አዘፈራን በማይወርድ እንደዚህ አራኩኝ ማለት ነው። እዛ ጋራ ሩዝ ዘፍስፌ ነው ያሳየኋችሁ። ወይ በስመ ስላሴ ይቅርታ በጣም ይቅርታ። እዛ እያሳካይ ደክሞኛል። ይሄ ዘፈራን ፓውደር፣ ይሄ ቁንጥር ዘፈራን አራኩበት። እንደምታዩኝ ዘፈራን ፓውደርም አርጌበታለሁ። በማይወርድ ነው እንደዚህ መንጎ አርጌ ወይም ዘፍስፌ ማስቀመጥ ማለት ነው። ከዛ እዚህ ጋራ ኩዝበራ ያስፈልገናል። ሰላጣ ለመስራት ነው ወይም ደግሞ የሚያቃጥል ሶስ ለሩዙ ማበያ የሚሆን በጣም የሚጣፍጠው። ልክ ከሆቴል እንደሚመጣው አይነት ሶስ ነው። በጣም የሚጣፍጠው ከዚህ ሩዝ ጋር ከዚህ ምግብ ጋር በጣም ለየት ያለ ሶስ ነው ሲጣፍጥ። ከዛ ቲማቲም እንደዚህ ጨመርኩ። እንደምታዩኝ ግማሽ ቲማቲም የተጠቀምኩት። ነጭ ሽንኩርት 2 ፍሬ ተጠቅሜያለሁ። ሎሚ ግማሽ ተጠቅሜያለሁ። ግማሹን ሙሉን ተጠቅሜዋለሁ ጓደኞቼ። ማጁን ጠማጠም
እንደዛ አንድ ማንኪያ የሚሆን እጨምርበታለሁ። ጨው እንዳስፈላጊነቱ እንደምትፈልጉት ጨምሩ። ከዛ እዚህ ጋራ ተለጅም አብራችሁ መፍጨት ትችላላችሁ። ቀዝቃዛውን መጨመር ትችላላችሁ። ይሄ ኩዝበራ ነው። እኔ ፈጭቼ ፍሪዘር ውስጥ ከትፌ ምናምን ስለማስቀምጠው ነው። እሺ ጨመርኩበትኝ። ከዛ ያው ፈጫውትኝ እንደዚህ ማለት ነው። ተለጅ ወይም ቀዝቃዛ ውሃ የምታደርጉት ያው እንዲቀዘቅዝላችሁ ነው። ለምግብ ለማቅረብ ዝግጁ ከሆነ ከደረሰ ማለት ነው። ያው ሶሴን እንደዚህ አዘጋጀሁኝ። በጣም የሚጣፍጥ ሶስ ሰላጣ እንኳ ባሰሩም ይሄ ራሱ በቂ ሰላጣ ነው። በዚህ ብቻ መበላት ይችላል። ግን እኔ ሰላጣ ሰርቼ ነበረ፣ እንግዳ ነበረ ከጎኑ ሰላጣ አለ። ሰላጣ ሰርቼበታለሁኝ። እዛ እንደዚህ የቅድሙን የሰራነው ሶሳችን አምጥተን ዶሮዋ ላይ ዶሮዋ በስላ ከወጣ በኋላ እንደዚህ ቅብት እናረጋትና ኦቨን ውስጥ ከላይ በደንብ እንትን እናታለን ጠበስ ብላ እናጣታለን ማለት ነው። ይሄን ሶሱን አልደፈውም አስቀምጠዋለሁ። ሌላ ስራ ስራ እጠቀምበታለሁ ማለት ነው። ግን መብላ ከፈለኩ መጀመሪያ ሰርቼ እንደጨረስኩ ነው የምበላው፣ ገና ዶሮዋን ሳልቀባ ማለት ነው። እንደዚህ ግን ዶሮዋን ከቀባው በኋላ አይ ይደብረኛል በለው እና እንደዚህ ሽፍን አድርጌ ያስቀምጠውና ሌላ ምግብ ስሰራ እጠቀምበታለሁ ማለት ነው። ጠብል ዶሮ ምናምን ከሰራሁኝ እዛ ይሄን የዶሮዋን መረቅ እንደዛ አጥልዬ ሩዝ እንቀቅልበታለን ማለት ነው። አንደፋም አንጥልም። ከዛ እነዛን ሽንኩርቶቹን ይሄንን ምስማር ይሄ ወረቀው ምናምን እንደዛ አጥለን እንጥላቸዋለን ማለት ይሄንን ይጣላል፣ አያስፈልግም። ይሄ የሚጣል ነው። ወረቃ ምናምን ያራኩት ማለት ንጹህ ነው። ብቻ መጥተን እዚህ ጋር ዘይት እንደምታዩኝ ያረኩኝ ሩዙን ለመቀቀል ነው፣ ሩዙን ለመስራት ማለት ነው። የወረቃ ግርንፍል ግርፋ አረኩኝ። ሄል ምስማር አለው፣ ፍልፍል አስዋጥ አለው፣ በሀቡ ማለት ነው። ወይ ዛሬ በጣም ይቅርታ፣ በጣም ኦ ማይ ጋድ። ሩዜን እንደዚህ እንደምታዩ ጨመርኩኝ አጥልዬ በማጥለያ። እዛው አሁን ዶሮዋን የቀቀልንበትን ጭምር አረጋለሁኝ። እዚህ ጋር ቢታይ ድስቱ እንዴት ደስ ባለኝ፣ ግን ካሜራው ወደዛ አይደርስም ከፍተው ማለት ነው። እንቅልፍ አስክሮኛል። ወይ ጉድ! ይህ ቅድም መንጓ ያረኩት ዘፈራን ፓውደር እና ዘፈራኑ ነው። ከዛ ታመጡና ከሩዛችሁ በላይ እንደዚህ ፈሰስ ታረጉበታላችሁ ማለት ነው። በጣም የሚጣፍጥ መዲ ነበረ። አስሊው አይደለም ባስሊው እመጣላችኋለሁ። የሚገርም አሰራር ይዤላችሁ እመጣለሁ። እሺ ይሄ ምግቤ በጣም ነው የሚወደድልኝ እኛ ቤት ማለት ነው። ይሄው ከዛ ዶሮዋን ኦቨን ውስጥ እንደዚህ ከላይ ብራውን ከለር እስከምትሆን ጠበስ አርጊያት ከላይ አምጥቼ ቁጭ አረገውና ፋህሜን ያው አዘጋጅቻለሁ። ዘይት ጨመር አረግበትና ያው ክድን አርገን እናጥነዋለን ማለት ነው። ይሄ ነገር ሳጥን ምን ትዝ እንደሚለኝ ታውቃላችሁ? የሀገራችን ጠላ የጠላ እቃ ማጠን። እዚህ ሀገር ምግብ ታጥናላችሁ እንዴ ያለኝ ሰው አለ። ይሄው ከዛ ከበሰለ በኋላ ውዶቼ ሩዜ እንደዚህ በዚህ መልኩ አውጥቻለሁኝ። በጣም ነበር የተወደደልኝ። በስማም በጣም የሚጣፍጠው ይሰልም ኢዴኪ ነው የተባልኩት። በስማም በጣም ነበር የወደዱት። ለሁለት ሰው ነው የሰራሁላቸው። ይሄንንም እንደዚህ አድርጌ ከቆኑ አቅርቤ ያለው። እዚህ ጋራም ሰላጣ የሚገርም ሰላጣ ሰርቻለሁኝ። በጣም ተወዱልኝ፣ ተመስግኜበታለሁ። እንደምትወዱት ተስፋ አለኝ። ላይክ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ቪዲዮዎቼን ዩልኝ፣ ሼር አድርጉልኝ። በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ። ይህ ውድ የዩቲዩብ ቻናል ተከታታዮቼ
ይህን ይመስላል። ባይ ባይ።